አንተ ምንም ማለት እግዚአብሔርን አንድ ቀን እኮ ሆስፒታል ነው ያልኩት። አንተ አላመንከኝም። ኃጢአት ነው ጆሲ። አባትሽ በሩካቤ ስጋ ከአንቺ ተገናኝቶ ያውቃል? አንተ የሆነ የምትመክረኝ ነገር ካለ ወይ እንደዚህ ቦታ ሂጂ የምትለኝ ከሆነ ብዬ ነው። ማለት እኔ ባለትዳር ነኝ እና ማለት አለቅም በማለቀው ሁኔታ በቃ በህይወቴ ደስተኛ አይደለሁም። ብቻዬን መሆን ነው የምፈልገው። ከሰው ጋር መሆን አያስደስተኝም። ማለት ባለቤቴ ምንም ሳያደርገኝ እሰድበዋለሁ፣ እናገረዋለሁ። ማለት እኔም ያን ማድረግ አልፈልግም፣ ግን በቃ ዝም ማለት እየፈለኩኝ ግን ውስጤ ቃላቱን ያወጣዋል። ማለት ምክንያቱ አይገባኝም። እና በቃ ማለት ምግብ መብላት የምፈልገው ብቻዬን ነው፣ መቀመጥ የምፈልገው ብቻዬን ነው። በቃ ማለት እኔ ኮንታክት የማደርገው ከስልኬ ጋር እና ከስልኬ ጋር ብቻ ነው። ሲደብረኝም ስደሰትም ሳዝንም ምንም ነገር ሳደርግ ኢቭን ለእናቴ እንኳን ምንም ነገር አላትም ስለ በቃ ምንም ነገር ብቻኛ ሆኜ ሳደርግ ነው የሚያስደስተኝና አለቅም የማደርገው ነገር ባለቤቴን በጣም እያስከፋው ነው። የሆነ ሰዓት ማለት ገና አመት አልሞላንም፣ ግን እንደውም በቃ ተነስቼ ምንም ሳያደርገኝ እንደውም እንለያይ ስፈልግ ደግሞ በቃ ካንተ ጋር መሆን አልፈልግም ታስጠላኛለህ ምናምን ብቻ ነው ያለቅም። ለምን እንደዛ እንደማደርግ እኔ ማርያምን አይገባኝም። ማለት ከዚህ በፊት ከቤተሰቦቼ ጋር ነበር እንደዚህ ማለት ወንድሞቼና እናቴን በጣም ነበር በቃ ውስጤ ጥላቸው እነሱ ላይ ነበረኝና አላቅም ሊቀ መላክ ረድቶኝ ገዳም ሄጄ ደብረ ሊባኖስ ገዳም ሄጄ ነው እነሱ ላይ ያለኝ ነገር ሁሉ እንትን ያለው ማለት ነው። ወንድሜ ላይ ቢላስ ከማንሳት ድረስ በቃ የሆነ ሰዓት ተነስቼ አይኑን ማየቱላ አለመፈለግ በቃ ብቻ ነው ያላቅም። በጣም ጥላቻ ነበረኝ እነሱ ላይ ምንም አላደረጉኝም ምናምንና ማለት እነሱ ላይ እንደዛ ያደረኩት በአባቴ ምክንያት ነው። እናቴ በልጅነቴ በ3 ዓመቴ ምናምን ነበር አረብ ሀገር ሄደችውና በቃ እሱ አባቴ የሚነግረኝ ነበረው አንቺን ስለምጠላሽ ወንድምሽን ለሀያቱ ሰጥተው አንቺን ደግሞ ጥላሽ ዝም ብላ ነው ጥላሽ ሄደችው እያለ በቃ ማለት እስከ 13 ዓመቴ ድረስ ያን ነገር እየነገረኝ ነበርና እንደዛም ሆኖ እሱ ለኔ ጥሩ ሰው አልነበረም። ያደርግብኝ ነገር ምናምን በጣም መጥፎ ነገሮች ነበር የሚያደርግብኝ እና ማለት አሁን ላይ ባለቤቴ ላይ የማደርገው ነገር የእሱን ጥላቻ እየተወጣሁበት ይመስለኛልና ያን ነገር መርሳት ፈልጋለሁ። ማለት አባቴ ቢሆን አባት የሚባለው ቃል ባይኖርላ ደስ ይለኛል። ለሱ ይህን መስጠት አልፈልግም በእርግጥ ምክንያቱም ሁሉ ህይወቴ ብዙ ነገር ይንቀማኝ አሁን ላይ ደስተኛ ህይወት እንዳልኖር ብቸኝነቴን እንድመርጥ ያደረገኝ እሱ ነውና አለቅም። አንዳንዴ ተነስቼ በቃ ባለቤትም ከምጎዳው ባላጠፋው ነገር እንትን ከማበሳቸው ጥዬ ብጠፋው ደስ ይለኝ ነበረ እና እኔ ምን ማድረግ እንዳለብኝ አላቅም። አሁን ላይ በጣም ግራ ገብቶኛል። እንደውም በዚህ ሳምንት የምር በቃ ራሴን ለማጥፋት ወስኜ ምናምን ከእሱ ጋር ልንለያይ ምናምን ነበረ። ግን ደግሞ በቃ መለስ ስል የሆነ መዝሙር ስሰማ ምናምን ቤተክርስቲያን ስሄድ ደግሞ ወደ ራሴ መለስና በቃ ይቅርታ ጠይቀዋለሁ። እሱም ጥሩ ስለሆነ ይሄን ያለ ጫና ይፈጥርብኝም እና እስቲ አላቅም ምን የምትለኝ ነገር ካለ። ምናልባት ሜሪ ከዚህ በፊት የደረሰብሽን ነገር ለመናገር ፈቃደኛ ነሽ? ምናልባት ፈቃደኛ ነሽ? እስቲ ንገሪኝ። አመጣይቅሽ የሆነ ያንቺን ህመም ከእንደገና ለመቀስቀስ ሳይሆን አለ አይደለ ሁሉ ጊዜ የሆነ ለችግሮቻችን መፍትሄ ስንፈልግ የሆነ ችግራችን በደንብ ሊታወቅ ይገባልና ባንቺም ቁስል ላይ እንጨት ሰዳጆች እንዳንሆንኛ ምንድን ነበር የገጠመሽ መጥፎ ነገር በፋሚሊ ዙሪያ ባት ብለሽ ከመጣሪውም ሰው ምን አይነት ነገሮች ነበር የገጠመሽ? እኔ አባቴ የሚያኖረኝ የነበረው እህቱ ጋር ነበር ማለት አክስቴ ጋር ማለት ነው። እና አክስቴ ማለት መጥፎ ሰውም አይደለችም፣ ግን ከልጆቿ በጣም ተለየኝ ነበር። ምግብ ስንበላ ምናምን ለብቻ ነበር የምትሰጠኝ ምናምን ማለት ነው። እና እሱን አልፌ ከዛ የሆነ ሰዓት ላይ አባቴ ደብረ ማርቆስ እህት አለችው ሌላ። ከዛ እሷ ጋር ይዞኝ ሄደ፣ እሷ ጋር ሊያኖረኝ ማለት ነው። እና በዛ ማለት ትምህርቴንም ያቋርጥ አንድ ቀን ትምህርቴን በስርዓት ተምሬ አላውቅም ምን 12 እስክጨርስና
ደብረ ማርቆስ ይዞኝ ሄደ። ከዛ እዛ እሷ ጋር እየኖርኩኝ በሰላም እሷ በጣም ጥሩ ሰው ነበረች እና ይዞኝ ወጣ በድንገት ቤት ተከራይተን እንኖራለን። እሺ ብዬ ተከራየን። ከዛ በጣም በቃ ያሰቃየኛል ምናምን አንቺ ከሌላ ወንድ ጋር አትሆኝም፣ እኔ እንደ አባትሽም እንደ ባልሽ እኔ ብቻ ነኝ ከአንቺ ጋር መሆን የምችለው። ኢቨን ሱቅ ከፍቶ ነበር እና ወንድ ልጅ መጥቶ ሱቅ ከገዛ ቤት ወስዶ ቅጥቅጥ ነበር የሚያደርገኝ ማለት ነው። እና በቃ ምንም ለማንም ምንም መናገር አልችልም ማለት ችግሮቼን መናገር ስላለመድኩኝ ምንም ነገር ሲሆንብኝ እንደዚህ ያደረገኝ ምናምን ብዬ ማውራት አልችልም። እና በቃ ጸጥ ነው የምለው። ሲመታኝም ምንም ሲያደርግ የፈለገውን ሲያደርግ ኢቭን እኔ ቤት ውስጥ ሆኜ እኔ ወንበር ላይ ተኝቼ እሱ ሌላ ሴት ይዞ የሚመጣና ቤት ውስጥ የፈለጉትን ነገር ያደርግ ነበር እና እኔ እንቅልፍ እንደወሰደኝ ሆኜ ባላየ ነበር የምተኛው ማለት ነው። የሁሉም የሚሆነው 12 ዓመት 13 ዓመት ነበርኩኝ ያኔ ማለት ነው። ከዛ እዚህ የእናቴ ሁለተኛ ባሏ አለ ማለት እሱ ጥሩ ስለነበር ለሱ ደውዬ ደብረ ማርቆስ ነው ያለሁት እና ዘላለም በቃ ሲጨንቀኝ ማለት ነው እንደዚህ እንትን ሊለኝ ስለሆነ መጥፎ ነገር ላይ እያደረገብኝ ስለሆነ በቃ ልምጣ ወይ ደግሞ የምመጣበት ብር ላኩልኝ ምናምን ነገር ስለው እሱም በሰዓቱ ችግር ላይ ነበር መሰለኝ። አሁን ላይ የኔም ችግር ውስጥ ነኝና ለእናትሽ ደውይላት ምናምን ነገር አለኝ። ከዛ ያለኝ አማራጭ ምንድነው በቃ ከእናቴ ጋር ላስታርቃችሁ ብዬ አባቴን የሆነ አስማምቼ እንትን ማለት ነበር ማለት ነው። ወደ አዲስ አበባ እንድንመለስ ማድረግ ነበር። ከዛ እሺ ብሎኝ እኔ ቅዱስ ገብርኤል ስሙን ጠርቼ አንድ ቀን ማፈር ያላቅምና ለምኜው ነበር ያኔ ራሱ። ከዛ ብቻ ከዚህ ነገር አውጣኝ ብዬው ነበርና ምክንያቱም ስጠይቀው ግን እኔ ጠንቋይ ቤት ሄጄ ብር የምታገኘው ከልጅ ጋር ነው ስታኛ ነው ስለተባልኩኝ ለዛ ነው እንደዚህ ማደርገው እንጂ ከኔ ውጭ ከማንም ጋር አትሆኝም ይለኝ ነበር ማለት ነው። እና በቃ ምንም አላልኩም። የሆነ እኔ አላውቅም እኔ እንዴት እንደማስረዳት ማለት ቀላል ሊመስል ይችላል ለሰዎች፣ ግን የሆነ ከልጅ ጋር የማይደረግ ነገር ነበር እንትን የሚለኝ ምናምን የሚያስጠላ ነገር ማለት ነው። ከዛ እኔም ጸጥ ነው የምለው ማለት አንደኛ ልጅ ነው ሲጀመር ይሄን ያለ የማውቀው ነገር አልነበረም። እና በቃ እናቴን የምጠላት ስለነበር ለእሷ ምንም አልላትም። ቢያንስ እሷ ጥላኝ ስለሄደች እሱ ማለት አልጣለኝም ይዞኛል። ስለዚህ ከእሷ እሱ ይሻለኛል ብዬ ነበር ዝም ሁሉንም ነገር ጸጥ ብዬ የምችለው ማለት አንድ ቀን ይለወጣል የሆነ እንደ ልጅ ይኛል ብዬ ዝም ነበር። ከዛ አንድ ቀን በግልጽ እናቴ ይዛኝ ጠፋች ማለት ነው። አዲስ አበባ ከመጣን በኋላ ሆለ ተመልሰው ሲወስደኝ እናቴ ነይ ሀያትሽን ላሳይሽ ብላኝ በዛው ይዛበት ጠፋች። ወደ ቃሊቲ ነበር ይዘኝ ሄዳችሁ ማለት ነው። እና ለምንድን ነው የምትጠይኝ ምናምን ነገር ብዬ ጠየኳት። በቃ አንድ ቀን ማለት ስታናግረኝ እንትን አላትም ምግብ ሰርታ ትሰጠኛል ብላም ነበር። እና ጠየኳት ለምንድን ነው ጥለሽኝ ሄድሽው ወንድሜ ለሀያቱ ዘጠሽ እኔ ለምንድን ነው መንገድ ላይ ጥለሽኝ ብቻ ጥለሽኝ ሄድሽ ስላት አባትሽ በጣም ኃይለኛ ሰው ነው እኔን ሊገለኝ ሁላ ብሏል እና አንቺን ይዞ የጠፋው ራሱ ነው። ወንድምሽን እዛው ለእህቱ ስጪው፣ ልጅቷን ግን ምራትን ግን እኔ ጋር ነው የምትሆነው ብሎኝ እሱ ነው ሊገለኝ ሲል ነው ተነስቼ አረብ ሀገር ሄዱ። ምንድን ነው አባትሽ በሩካቤ ስጋ ከአንቺ ተገናኝቶ ያውቃል? እንደዛ እኔ ማለት መንካት አልነካኝም፣ ግን ይሄ እንዴት ልበል ነገር ግን በአንቺ ላይ ይፈጽም ነው። አዎ በቃ ማለት ይሄ እንዴት ነው ከፍቅረኛ ጋር የምታደርጋቸውን ነገሮች የመነካካት ምናምን የሚባሉት ነገሮች አሉ አይደል? እንደዛ ያደርግ ነበር እና አሁን ላይ በጣም ፈሪ ነኝ እኔ ማርያምን እንትን ኢቭን ማነው ንስሐ መግባት እየፈለኩኝ እኔ ከራሴን ካወቅኩ 19 ዓመት በኋላ ከአንድም 4 ንስሐ አባት ይዣለሁ ማለት በቃ ሌላ ነገር የሚያደርጉብኝ ነው የሚመስለኝ። የሆነ ማለት ቀርቤ ችግሬን እንኳን መናገር አልችልም። አሁን ለመጨረሻ ጊዜ ንስሐ የገባሁት 2016 ነበርና በቃ ከዛ በኋላ የሚነሳበት ከራኳቸው በኋላ ጭራሽ እኔ ቤተክርስቲያን ራሱ ሄጄ እንደዚህ ቄሱን ላልሳለምም ነበረ። ብቻ እኔ እንጃ ወንድ ልጅ የተባለ ቦታ በተለይ ትላልቅ ሰዎች ማለት ነው
እንደውም ወጣት ይሻለኛል ማርያምን። ይሄ ቄስ ምናምን አባት ነን ምናምን የሚባሉ ሰዎች ጋር መሄድ አልፈልግም። ማለት የሆነ ጊዜ ገብርኤል ቤተክርስቲያን ከእናቴ ጋር እና ከወንድሜ ጋር ታልቼ በቃ እነሱም ሲመራቸው ቤት አትመጪ ምናምን ብለውኝ እስከሆነ ሰዓት ብቻዬን ነበር ኖረው። አንዴ ጓደኞቼ ቤት ኪራይ እየከፈሉልኝ ቤተክርስቲያን እያደርኩ ምናምን እና አስኮ ቅዱስ ገብርኤል ቤተክርስቲያን እኔ ምንም ሰውን ቅዱስ ገብርኤል ነበር የምጠራው እና እዛ ቤተክርስቲያን ነበር የማድረው። ከዛ ዘበኛው እና ማደሪያ እሰጥሻለሁ እዚህ ምንጣፍ ላይ ከምትተኝ ብሎ እሱም እኔን ለመድፈር ተታገለ። የሆነ ጊዜ ደብረ ሊባኖስ ሀብትዬ ገዳምም ሄጄ የሆነ አባት እንዲህ ሊያደርጉ ሞከሩ። እኔ እሺ በማንም ነው የሆነ አባት ይሆኑኛል ብዬ የቀረብኳቸው ሰዎች ሁሉ እኔ እንደሌላ ነገር ነው የሚያስቡኝ። እኔ ማለት ይሄን ያህል እንደ ሴት ሆኜ ምናምን እኮ አይደለም፣ በጣም ፈሪ ነኝ። እንደውም ለእንደዚህ የሚጋብዝ ነገር እንኳን የማደርግ ሴት አይደለሁም። ማንም ያውቃል። ያውም ቤተክርስቲያን ሄጄ ግን አላውቅም። እኔ ወይ ከራሴ ችግር ሊሆን ይችላል፣ ግን በቃ ከእነሱ በኋላ እኔ ቄስም ጋር መሄድ አልፈልግም። በቃ አሁን ማለት ከባለቤቴ ጋር ብንቆርብ ደስ ይለኝ ነበር፣ ግን እኔ ቄስ ጋር ሄጄ ንስሐ መግባት ምናምን በጣም ነው የምፈራው። ማለት እነሱ ሌላ ነገር የሚያስቡብኝ እየመሰለኝ አሁን ላይ በቃ ቤተክርስቲያን በሄድ እንኳን ተሳልሜ ጸሎት አድርጌ ነው መምጣት የምፈልገው። ሚሪ አይዞሽ ያታልቅሽ። አንዳንድ ከመጀመሪያ ጀምሮ አንዳንድ ነገሮችን ለማስተካከል እንሞክር። በመጀመሪያ ደረጃ ክርስቲያኖች ከዚህ በፊት ስለ ይቅርታ ሳስተምር ቤተ ክርስቲያናችን ሰዎች ላይ ቂም እንዳንይዝ ይቅርታ እንድናረግ እናም የይቅርታን ህይወት እንድንልምድ ታስተምረናለች። ነገር ግን ሞኝ እንድንሆን ግን አታስተምረንም ብዬ የተናገርኩት ከዚህ አንጻር። በመጀመሪያ ደረጃ በእነዚህ አይነት ህይወት ላይ ያላችሁ በገዛ በጣም ከባድ ነው። በጣም በእንደዚህ አይነት በቃ በጣም ደስ በማይል ሁኔታ ፈተና እየደረሰባችሁ ብዙ እህቶቻችን ትኖራላችሁ እና እንዲህ አይነት ሰው አባት ሊባል አይችልም። በመጀመሪያ የአባትነት ክብሩ የለው። አባት ማለት የአባትነት ጸጋ ያለው የአባትነት ሞገስ ያለው ልጁን ከሚደርስባት ፈተና ጠብቆ ከልሎ የሚያኖር ያመጣል። ባለቤትሽ ለአንቺ መልካም ሰው ስለሆነ ለአንቺ የሚያስፈልግሽ ረዳትሽ ስለሆነ ነው ተቃራኒ በሆነ መልኩ ሰይጣን እየፈተነሽ ያለው እና በቻልሽው አቅም ይሄ ጸባጋንንት ስለሆነ ጸባጋንንትን በጸሎት እንድትቃወሚ በጸሎት እንድትዋጊ ወንድሜ ምክር መስጠት እፈልጋለሁ። ይህንን ሰው እንድትጠዩ፣ ይህንን ሰው እንድትገፊው፣ ይህንን ሰው እንድትፈቺው፣ እንለያይ በቃ የሚሉ ቃላቶችን በአጠቃላይ ከአንደበትሽ እንድትወጪ የሚያደርገው ይሄ የአንቺ ውሳጣዊ የሆነ ማንነትሽ ሳይሆን ይሄ በቃ የመጥፎ መንፈስ ውጊያ ነው። ስለዚህ በቻልሽው አቅም ሜሪ፣ በቻልሽው አቅም ፕሊስ ጸሎት አድርጊበት። በዚህ ሰዓት ከባለቤትሽ በስተቀር አንቺ ሊረዳ የሚችል ሰው ማንም የለም። በዚህ ሰዓት ከባለቤትሽ በስተቀር ከአንቺ ጎን ሊቆም የሚችል ማንም ሰው የለም። ያለፈው ነገር አልፏል። እንደ ሎጥ ሚስት ወደኋላ ዙር ብለሽ መመልከት የለብሽም። ከዚህ በፊት ያሳለፍሻቸው እነዛ ከባባድ ታይሞች አልፈዋል። እነዛ ጨልመው የነበሩ ነገሮች በአጠቃላይ አሁን ላይ ነግተዋል። አሁን ላይ ጨለማ የለም እና እግዚአብሔር አምላክ ባርኮ የሰጠሽ ሰው አለ። ያንን ሰው የሰጠሽ በምክንያት ነው፣ የአንቺን ድክመት ስለሚያውቅ። አሁን ሌላ ወንድ እውነት ይታገሳል? አሁን አንቺ በምታደርጊው አይነት መንገድ በምትናገሪያቸው ንግግሮች እውነት ለመናገር አሁን ሌላ ወንድ ቢሆን በሕይወትሽ ያለው እውነት ይታገስ ነበር? እውነት ባለቤትሽ ትዕግስተኛው ሆኖ ከአንቺ ጋር ጸጥ ብሎ ድምፁ ዝቅ አድርጎ እንደሚኖር ይኖር ነበረ? በፍጹም። አየሽ፣ እግዚአብሔር ግን ይህ ሰው ለአንቺ ይገባል ብሎ የሰጠሽ ሰው ስለሆነ ግን ኢቭን በጣም ቶክሲክ የሆኑ ቋንቋዎች ራሱ ከአንደበትሽ እየወጡ ይህ ሰው ይታገሳል። እና ፕሊዝ በቃ እንደውም አሁን ነገሮችን ሁሉ ረስተሽ እንዲህ አይነት በቃ ደግ የሆነ ሰው እግዚአብሔር የሰጠሽ እንዲህ አይነቱን ምርጥ የሆነ ባል ልትክሽው ይገባል። ጥሩ ፍቅር ልትሰጪው ይገባል። አሁን ላይ በቻልሽው አቅም ነገሮችን ጸሎት ልታደርጊባቸው ይገባል። አሁን ላይ በቃ አዲስ እርምጃ ነው መራመድ ያለብሽ። አንደኛ መሜሻለው ከዚህ በፊት ያለፈውን ነገር በአጠቃላይ መርሳት። እንደ ሎጥ ሚስት ወደኋላ ዞር ብሎ መመልከት አያስፈልግም። እኔ እኮ ትላንት እኮ እንደዚህ ሁኜ ትላንትና እኮ እንደዚህ አልፎ ይኸው እንደዚህ ሆነ ምናምን እርሹ ሜሪ። ያለፈውን ነገር በአጠቃላይ እርሹ። በጣም አስበይበት። ሁሉም ሰው ተመሳሳይ ነው አይደለም። አሁን እግዚአብሔር ለአንቺ የሰጠሽ ባለቤትሽ እግዚአብሔር አምላክ ከዚህ በፊት
ያለቀሽባቸውን ጊዜያቶች ቁጥሩ ሊክስሽ የሰጠሽ ሰው እንጂ እንደዚህ ከደሙ ኦኬ አንቺ ባት ብለሽ እንደምትጠሪው ማለት ነው። ልክ እንደዚህ አይነት መጥፎ ነገሮችን በአንቺ ህይወት ሊያመጣ እግዚአብሔር ከእንደገና አንቺ በቁጣ ሊያጠፋ በአንቺ ሌላ ከሱ አይደለም። ኦኬ በቃ ከዚህ በፊት ጨለማ ነበረ፣ በጣም መጥፎ ጊዜ ያሳልፈሻል። እግዚአብሔር አምላክ እነዛን ጊዜያቶች በአጠቃላይ ቁጥሩ ያፈሻሻቸውን እንባዎች በአጠቃላይ ቁጥሩ እያንዳንዷን ነገር አይቶ ተገንዝቦ ሊክስሽ የሰጠሽ ሰው ነው እና ሜሪ በቻልሽው አቅም ጸሎት አድርጊ። ከሁሉ በላይ ደግሞ ምንድነው አንደበትን መግራት። ኦኬ አንደበትን መግራት ያስፈልጋል። ልክ እንዴት ነው በምንወደው ሰው ላይ በምናፈቅረው ሰው ላይ ኃይለ ቃልን መናገር የለብንም ማለት ነው። ስለዚህ በቻልነው አቅም አንደበትን መግራት እንለያይ በቃ ምናምን ጥሩ አይደለም። ወዲያውኑ እንዲህ አይነት ነገሮችን ባንጠቀም ጥሩ ነው። እንዲህ አይነት አማርኞችን ባንናገር ጥሩ ነው። ተረጋግተሽ ሜሪዬ እግዚአብሔር አምላክ የሰጠሽን በነገሮች ሁሉ እየታገሰሽ ያለውን ይህንን ሰው አንቺም በፍቅር እየካሽው በቻላችሁት አቅም ደግሞ ሁለታችሁም በትዳራችሁ ላይ ጸሎት እያደረጋችሁበት የሚፈትናችሁን ጸባጋንን እየተዋጋችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። ሜሪ አይሆፕ አንዳንድ ነገሮችን አሁን የሆነ በተወሰነ መልኩ እንደተረዳሽ ተስፋ አደርጋለሁ። ያው ከባለቤትሽ ጋር ያለውን ግንኙነት አሁን ላይ የግድ ማደስ አለብሽ። የግድ ልጆች አፍርታችኋል ሜሪ? አይ አልፈራም። ኦኬ ገና ለካ ከተጋባችሁ ገና ለካ አንድ ዓመት ነው መሰለኝ። 6 ወር ነው። ኦኬ ገና ነው። አይ 6 ወር ገና ነው። እና ሜሪ ምን አለ መሰለሽ ያ ሰው ሲወጣ ወደ ስራ ሲሄድ እሱም ጓደኞች አሉት፣ ያገቡ ጓደኞች ይኖሩታል። እና ያገቡ እነዛ ጓደኞቹ ሚስቶቻቸው የቋጠሩላቸውን ምግብ ይዘው ሚስቶቻቸው ምን አይነት ፍቅር እንደሚሰጧቸው ይናገራሉ። ሆን ብለው ያንን ሰው ለማስቀናት ብለው ሳይሆን ደስ ስለሚላቸው ሰው ስለሚወድ ደስ ሲናገሩት ደስ ይለዋል። እና እንዲህ አይነት ነገሮችን ሲሰማ ልቡ ተሰብሮ ፕሊስ እንዳያለቅስ እንዳያዝም በተቻለሽ አቅም ሄ የተቻለሽን ነገር አድርጊ። ዩሀብ ነው አይዲያ ይሄ ሰው የት ቦታ ሄዶ ከአንቺ ዞር ብሎ የት ቦታ ሄዶ ስቅስቅ ብሎ እንዳለቀስ አታውቂ። እና ፕሊስ እባክሽ በቃ ያለፉትን ነገሮች እንደ ሎጥ ሚስት ወደኋላ ዞር ብለሽ አትመልከች ብዬሻለሁ። ወደኋላ ዞር ብሎ መመልከት ነገሮች ላይ እንድንቆም የሚያደርገን። በቃ የሎጥ ሚስት ወደኋላ ዞር ብላ ስላየች የጨዋ ውልቶና ቀረች። በቃ እዛው ቀረች። ወደኋላ ዞር ብለን እንመልከት። ያለፈው ነገር በአጠቃላይ አልፏል። በቃ አለቀ። አሁን ላይ ወደፊት፣ አሁን ላይ እግዚአብሔር ምርጥ የሆነ ባል ሰጥቶሻል። በነገሮች ሁሉ ታጋሽ ሆነ። በቃ ይሄንን ባልሽን ደግሞ እስከ ዛሬ ድረስ ተናጋሽ በንግግሮች ላስቀየምሽው ነገር በአጠቃላይ ልትክሹ ደግሞ የምትችው ደግሞ መልካም የሆነን ፍሬ በመስጠት ነው። ጥሩ የሆነን ፍቅር በመስጠት ነው። ጋብቻ ክቡር ነው። ለመኝታውም ደግሞ ርኩሰት የለውም። እናት ዌልካም አሳመኝ ፈለገ ባይ ዘ ዌይ የአንተ ሚስቴክ አይደለም። ለምን መሰለህ ወንድሜ እኔ አጥቢት ላድርገው። ኧረ ወይኔ ቆይ አሁንና ከዛ እንደዚህ ልመልሰው። አዎ ፈልጌ አሁን እኔን አስገባሽ ወንድሜ። ከዛ በኋላ ሙዚ ይዞ ሊመጣ ነው። አልፈልግም። ወንድማችን አሞኝ ነበር። አሁንስ አመንክ? ተወሱን አንተ ምንም እግዚአብሔርን አንድ ቀን እኮ ሆስፒታል ነው ያልኩት። አንተ አላመንከኝም። ኃጢአት ነው ጆሲ፣ ኃጢአት እኮ ነው። ፕሊስ ንስሐ ግባ ብያለሁ። እኔ እኮ ድርሼን ትቻለሁ እኮ ቀልድ መስሎና። እሺ አሁንም እየቀለድኩ እየመሰለው ነው እግዚአብሔር። እና ቤት ገባ ዛሬ ቤት ገባው። እንትን ያሉት ፈረንሳይ አይደለም ማለት እሺ፣ የት ነው? ሴክሬት የሆነ ቦታ ነው። ምክንያቱም ሰምቻለሁ፣ ምን እንዳልክ ሰምቻለሁ። ምክንያቱም ንፋስ ምናምን እንዲያገኝ ቤቱ ኤሲ ያለው ቤት ተብዬ የሆነ ሆቴል ያለው ፈረንሳይ ኤሲ ምናምን ፈረንሳይ አላስፈላጊ ንፋስ አይደል እንዴ ያለው በበር በመስኮት ምናምን ሳያስፈጥር የሚገባ አይ ማሞቂያ ያለው ተፈልጎ ነው። እና ለዛ ነው ማሞቂያ ክፍል ና ማራም ቁጭል
ህልዬ የሆነ ጥያቄ ልጠይቅ። በጣም ኮሜንት ላይ እየጠየቁኝ ነው። ተሙ ጠፋብን እያሉ ነው አሉ። ምንድን ነው? አዎ እኛም አላወቅንም። አሁን እኮ እንደዚህ ሆኗል ለማለትም አንዳንድ ጊዜ ሰው ይቸኩላል። ምን አለ መሰለህ ጆሲ፣ ተሙ በእርግጥ የመጨረሻ ሰሞን ላይ ቬጋ በልደት ጋር ነው እና ከዛ በኋላ ስልኩም እየሰራ አይደለም። ቲክታክ እንደምታውቀው እንትን ማድረግ ይቻል የለ ዲአክቲቬት ማድረግ ይቻላል እና አካውንቱን እንደዛ አድርጎ ነው አሁን ላይ ያለው። ምናልባት ገዳምም ሊሆን ይችላል፣ የተለያየ ነገርም ተፈጥሮ ሊሆን ይችላል። ነገሩ ግን እስክናቅ ድረስ መጥፎውን ነገር ብቻ ባይኖራችሁ ፕሊስ አታስቡ ተወዳጆች። ለጊዜው ለእኛም የነገረን ነገር የለም። ስለዚህ ስልኩ ብቻ አይደለም፣ ስልኩ ብቻ እየሰራ ባይሆን ድንገት የሆነ ነገር እንደው ቢያንስ ስልኩ ተሰርቆ ነው ይባላል። ቲክታክን ግን ዲአክቲቬት ማድረግ የሚችለው ራሱ ባለቤቱ ብቻ ነው እና ከዛ አንፃር ለዛ ነው እና ይሄንን እንግዲህ እኔ ተናግሬያለሁ። ምናልባት ጠዋት ብለህ ፈልጊ እንደዚህ ነው። ስለዚህ እግዚአብሔር ባለበት እግዚአብሔር ይጠብቀው። በቃ እንደዛ ነው ማለት ነው። ስማ ፈልጊ አምሮብሃል ፀጉሩ በእውነት ምን በቃ ጨዋ ልጅ መሰለህ። አዩ ሲያለኝ አሳድጎ አንተ ተግባር ጋር የሚሄድ አሁን በቃ ይሄ አሁን ጨዋ አይደለ? አሁን ያን ፀጉር አፍሮ አትመስልም። አሁን ጨዋ መስል የኔ ጌታ ሰላም ነው ወንድማችን። እንዴ አወራኝ እንጂ ቢያንስ ያንተን ማውራት ቢያንስ ለኔ እንደፈውስ ከሆነ እኮ ሲያወሩ ነገር ይልሃል። እንዴት ነው ነገሩ? የት ሆነ ነው? ምሳ ልበላ ነው እራት አልናገርም። እንዳንተ ሴኩር የሆነ ቦታ ነው ያለው አይደለም። እራት ልበላ ነው ወይ ነው? ጆሲ አባቱን ስም ለምን ባንተ አያደርገውም? አንተን ሴ ሙልቅቅ ይላል። እውነት ነው። አትሞላቀቅ ይያለው አልኩ። የምር ላድርገው እንዴ? ላድርገው የምር ሁሌ ሙልቅቅ እንዳልክ አይደለም። የኔ እኮ ስልክ ገብቶበት ነው ጋይስ፣ ስልክ ገብቶበት ነው ጋይስ። አሁን የለቀኩት ቪዲዮ አለ። ኦ ባናና ኢን ዘ ሃውስ ባናና አም ኦኬ ባናና ቴንክ ዩ ሶ ማች ባናና ጋይስ፣ ባናናም ፎሎ እያደረጋችሁ ቦስ